ሰላም እንደምቆያችሁ የቻናል ቤተሰቦች ከዚህ በፊት በሰራውላችሁ ቪዲዮ ሉፕ ምንድነው ሉፕን ፕሮግራማችን ውስጥ ለምን እንጠቀማለን በተጨማሪም የመጀመሪያውን የሉፕ ኢንስትራክሽን ፎር ሉፕን የሚያሳይ ቪዲዮ ሰርችላችሁ ነበር። በዚህኛው ቪዲዮ ደግሞ ሁለተኛውን የሉፕ ኢንስትራክሽን ዋይል ሉፕ ቪዲዮ ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። The while loop is also an entry controlled loop which is used in situations where we do not know the exact number of iteration of the loop beforehand. የዋይል ሉፕም ልክ እንደ ፎር ሉፕ ኢንትሪ ኮንትሮልድ ሉፕ ነው። ኢንትሪ ኮንትሮልድ ሉፕ ማለት የሉፕ ቦዲ ኤክስኪዩት ከመደረጉ በፊት የሆነ ኮንዲሽን ቀድሞ ቼክ ይደረጋል ማለት ነው። ኮንዲሽኑ ቼክ ተደርጎ ሳቲስፋይ ከሆነ የሉፕ ቦዲ ኤክስኪዩት ይደረጋል፣ ካልሆነ ግን ይቀራል ማለት ነው። ሶ ዋይል ሉፕ ምንድነው? ኢንትሪ ኮንትሮልድ ሉፕ ነው። የዋይል ሉፕ ኢንስትራክሽንን የምንጠቀመው በምን ጊዜ ነው? የሉፑን ኤግዛክት ነምበር ኦፍ አይትሬሽን ወይም ድግግሞሽ ወይም የሉፕ ቦዲ ምን ያህል ጊዜ ይደጋገማል የሚለውን ኤግዛክት ነምበሩን ማናውቅ ከሆነ የዋይል ሉፕን እንጠቀማለን ማለት ነው። While studying for loop, we have seen that the number of iteration is known beforehand. በፎር ሉፕ ጊዜ ባለፈው እንዳየነው ኤግዛክት ነምበር ኦፍ አይትሬሽኑ ይታወቃል። The number of times the loop body is needed to be executed is known to us and we create the condition on the basis of it. የሉፕ ቦዲ ምን ያህል ጊዜ ኤክስኪዩት እንደሚደረግ ስለሚታወቅ እዛ ላይ መሰረት አድርገን ኮንዲሽን ክሬት እናደርጋለን ማለት ነው። ያንን ኮንዲሽን ሳቲስፋይ የሚያደርግ ወይም ነምበር ኦፍ አይትሬሽኑን ሊሚት የሚያደርግልንን ኮንዲሽን እዛ ላይ ቤዝ አድርገን ክሬት እናደርጋለን። while loop's execution is solely based on the condition. የዋይል ሉፕ ኤክስኪዩሽን ቤዝ የሚያደርገው ኮንዲሽኑ ላይ ብቻ ነው። ነገር ግን ፎር ሉፕ ቤዝ የሚያደርገው ሬንጁ ላይ እና ምኑ ላይ ነው? ኮንዲሽኑ ላይ ነው ማለት ነው። ሶ ሁለቱ ላይ ቤዝ ያደርጋል የፎር ሉፕ። ነገር ግን የዋይል ሉፕ ኤክስኪዩሽን ቤዝ የሚያደርገው ኦንሊ ኮንዲሽኑ ላይ ነው ማለት ነው። ሶ ኮንዲሽኑ ሳቲስፋይ ከሆነ የዋይል ሉፕ ቦዲ ኤክስኪዩት ይደረጋል፣ ኮንዲሽኑ ሳቲስፋይ ካልሆነ ያቆማል ማለት ነው። ኦር ከሉፕ ቦዲ ውጪ ያሉ ስቴትመንቶች ኤክስኪዩት ይደረጋሉ። የዋይል ሉፕን ፕሮግራማችን ውስጥ በምንጠቀም ጊዜ የምንከተለው የራሱ የሆነ ሲንታክስ አለ። ሲንታክሱም እዚህ ጋር እንደምትመለከቱት ዋይል የምትባል ኪወርድ አለች። እሷን ተጠቅመን ብራኬት ውስጥ ኮንዲሽኑን እንጽፋለን። ይሄኛው ኮንዲሽን ሳቲስፋይ ከሆነ እዚህ ብሎክ ስር ያለው ስቴትመንት በሙሉ ኤክስኪዩት ይደረጋል ማለት ነው። ሶ የሚደጋገሙትን ስቴትመንቶች እዚሁ ብሎክ ውስጥ እናስቀምጥና ፕሮግራሙ ኮንዲሽኑ ሳቲስፋይ ሲሆን ያንን እየደጋገመ ኤክስኪዩት ያደርግልናል። አዲሽናሊ አፕዴት ኤክስፕሬሽኖችም እዚሁ ቦዲ ውስጥ እናስቀምጣለን። Only the condition is the part of while loop syntax. We have to initialize and update loop variable manually. በዋይል ሉፕ ሲንታክስ ውስጥ የምንጠቀመው ኦንሊ ኮንዲሽኑን ነው። ነገር ግን ይሄ ኢኒሻላይዜሽን እና አፕዴት ማኑዋሊ ሌላ ቦታ ላይ ማስቀመጥ እንችላለን። ነገር ግን በፎር ሉፕ ጊዜ ኢኒሻላይዜሽንም አፕዴትም ኮንዲሽንም የፎር ሉፕ ሲንታክሱ ፓርት ነው። በዋይል ሉፕ ጊዜ ኦንሊ ኮንዲሽኑ ነው የዋይል ሉፕ ሲንታክስ ፓርት አድርገን የምንጠቀመው። አሁን የዋይል ሉፕን ቤዚክ ኮንሰፕት የሚያሳይ ኤግዛምፕል እንመልከት። እሺ እዚህ ጋር እንደምትመለከቱት የዋይል ሉፕን ቤዚክ ኮንሰፕት የሚያስረዳ ቀለል ያለ ኮድ ጽፌላችኋለሁ። ይሄኛው ኮድ ራን ሲደረግ ምን አይነት አውትፑት ነው የሚሰጠን? ከ1 እስከ 5 ያሉ ቁጥሮችን ፕሪንት ያደርግልናል ማለት ነው። ስለዚህ ዋይል ሉፕን በመጠቀም ከ1 እስከ 5 ያሉ ቁጥሮችን ፕሪንት እናደርጋለን። ይሄን አሁን ላይን ቱ ላይን ቤዚክ ኮንሰፕቱን ላሳያችሁ። እዚህ ጋር አይ የምትባል ቫሪያብል ኢኒሻላይዝ ተደርጋለች። ሶ ቅድም እንደነገርኳችሁ በዋይል ሉፕ ሲንታክስ ውስጥ ኮንዲሽኑ ብቻ ነው ኢንክሉድ የሚደረገው። ከዛ ውጪ ይሄ ኢኒሻላይዜሽን እና አፕዴቱ ከሲንታክሱ ውጪ ነው የሚሆነው ማለት ነው። እሺ እዚህ ጋር እንደምትመለከቱት አይ የምትባል ቫሪያብል ኢኒሻላይዝ ተደርጋለች። ሶ ሉፑ ፕሪንት ማድረግ የሚጀምረው ከ1 ጀምሮ ያሉ ወይም ከ1 ጀምሮ እስከ 5 ያሉ ቁጥሮችን አውትፑት ላይ ፕሪንት ያደርግልናል። ኔክስት እዚህ ጋር ኮመንት ስለሆነ ይሄኛው ይዘለላል። ይሄኛው ይዘለልና እዚች ጋር ዋይል ኢንስትራክሽን ጋር ይመጣል። ኤክስኪዩሽኑ እዚች ጋር ዋይል የምትለውን ኪወርድ ተጠቅመናል። ሶ ብራኬት ውስጥ ኮንዲሽኑ ተቀምጧል። አይ ሌዛን ኦር ኢኳልስ ቱ 5። ይሄኛው ኮንዲሽን ትሩ ከሆነ ወይም ሳቲስፋይ ከሆነ ቦዲው ኤክስኪዩት ይደረጋል ማለት ነው። ነገር ግን ይሄኛው ኮንዲሽን ፌል ካደረገ ወይም ሳቲስፋይ ካልሆነ ይሄኛው ቦዲ ኤክስኪዩት አይደረግም፣ ሪተርን 0 ብሎ ፕሮግራሙ ይጨርስልናል። ሶ እዚህ ጋር የአይ ኢኒሻል ቫልዩ 1 ነው። ሶ ዋይል ውስጥ ይመጣና አይ ሌዛን ኦር ኢኳልስ ቱ 5 1 ሌዛን ኦር ኢኳልስ ቱ 5 ይሄኛው ትሩ ነው ሳቲስፋይ ሆነ ማለት ነው። ሶ ሳቲስፋይ ከሆነ እዚህ ቦዲ ውስጥ ይገባል። ቦዲ ውስጥ ይገባና ቦዲ ውስጥ ያሉ ስቴትመንቶች በሙሉ ኤክስኪዩት ይደረጋሉ። የመጀመሪያው ስቴትመንት ምንድነው? ሲአውት አይ ምትልናት። ሶ አይን አውጣልኝ ማለት ነው። ሶ እዚህ ጋር አሁን ራን ብንለው
ዋንን መጀመሪያ ላይ አወጣልን። ኔክስት አፕዴት አለ። ይሄኛውን ኮመንት ስለሆነ ስኪፕ ይደረጋል። ሶ አይ ፕላስ ፕላስ ከዚህኛው ከቦዲው ሳይወጣ የአይ ቫልዩ ይጨምራል ማለት ነው። ሶ አይ ኢኒሻሊ 1 ነበር። 1 ፕላስ ፕላስ ሲሆን 2 ይሆናል። ይመጣና አሁንም የዋይል ኢንስትራክሽን ኤክስኪዩት ይደረጋል። አሁን አያችን ከአንድ ወደ 2 እዚች ጋር አይ ፕላስ ፕላስ ስለሆነ ኢንክሪመንት አድርጋለች። ሶ 2 ሌዛን ኦር ኢኳልስ ቱ 5 አሁንም ትሩ ሆነ ሳቲስፋይ ስለሆነ ቦዲው ኤክስኪዩት ይደረጋል ማለት ነው። ሶ ቦዲው ኤክስኪዩት ሲደረግ እነዚህ ስቴትመንቶች ኤክስኪዩት ይደረጋሉ። ሲያውት አይ አሁን አያችን 2 ነው። 2 እዚህ ጋር አውትፑት ላይ እንደምታዩት ፕሪንት ይሆንልናል። ኔክስት አፕዴት ያደርጋል። እዚህ ጋር አይ ፕላስ ፕላስ የአይ ቫልዩ ከ2 ወደ 3 ያድጋል ማለት ነው። ከዛ በኋላ እዚህ ጋር ይመጣና አይ 3 ነው። ሶ 3 ሌዛን ኦር ኢኳልስ ቱ 5 ትሩ ሲሆን አሁንም እዚህ ቦዲ ውስጥ ይገባል። እዚህ ጋር ሲያውት አይ ስንት ነው? 3 እዚህ ጋር ይወጣልናል። ኢንድል ስላለ አዲስ ላይን ላይ ነው እያወጣልን ያለው። ኔክስት የአይ ቫልዩ አፕዴት ትደረጋለች ማለት ነው። 3 ነበር፣ አሁን አይ ፕላስ ፕላስ ሲሆን 4 ይሆናል። እዚህ ጋር ይመጣል። አሁንም 4 ሌዛን ኦር ኢኳልስ ቱ 5 ትሩ። አሁንም ቦዲ ውስጥ ይገባና ሲአውት አይን አውጣልኝ እንለዋለን። ሶ የአይ ቫልዩ ስንት ነው? አሁን እዚህ ጋር 4 ነው። 4 ኔክስት ኢንድል ካለ በኋላ አዲስ ላይን ላይ ይወርድና የአይ ቫልዩ አፕዴት ይደረጋል ማለት ነው። ሶ የአይ ቫልዩ እዚህ ጋር አፕዴት ሲደረግ ከ4 ወደ 5 ኢንክሪመንት ያደርጋል ማለት ነው። ሶ ከዛ በኋላ እዚህ ጋር ይመጣል። አሁንም ቼክ ይደረጋል። አሁን የአይ ቫልዩ 5 ነው። ሶ 5 ሌዛን ኦር ኢኳልስ ቱ 5 ትሩ። ሶ ይሄኛው ኮንዲሽን ሳቲስፋይ ስለሆነ አሁንም ቦዲ ውስጥ ይገባል። ሲአውት አያችን አሁን ስንት ነው? 5 ነው። ኢንድል ይልና የአይ ቫልዩ አሁንም አፕዴት ይሆናል። እዚህ ጋር የአይ ቫልዩ አፕዴት ሲሆን ከ5 ወደ 6 ያድጋል ማለት ነው። ሶ አሁን የሚመጣና ዋይል ቼክ ይደረጋል። የአይ ቫልዩ አሁን 6 ነው። 6 ሌዛን ኦር ኢኳልስ ቱ 5 ፎልስ ይሆናል ማለት ነው። ሶ ይሄኛው እዚህ ጋር ልክ ፎልስ ሲሆን ኮንዲሽኑ ሳቲስፋይ በማይሆን ጊዜ ምን ይሆናል? ይሄኛው ቦዲ ኤክስኪዩት አይደረግም ወይም ይዘለልና ከቦዲው ውጪ ያለ ስቴትመንት ካለ ኤክስኪዩት ይደረጋል ማለት ነው። ሶ ከቦዲው ውጪ ወይም ከዚህኛው ከዋይል ሉፕ ቦዲ ውጪ ያለው ስቴትመንት ማን ነው? ሪተርን 0 የምትባለው ስቴትመንት ናት። ሶ እቺኛዋ ስቴትመንት ኤክስኪዩት ስትደረግ ኮዱ ኤክስኪዩሽኑን ይጨርሳል ማለት ነው፣ ወይም ኤግዚት ያደርጋል። ኮድ ኤክስኪዩሽን ሰክሰስፉል ብሎ ፕሮግራሙን ይዘጋዋል። በዚህ መልኩ ራን ማድረግ እንችላለን። ሶ በዚህ መልኩ የሚደጋገሙ ነገሮችን የዋይል ሉፕን በመጠቀም መስራት እንችላለን። በሉፕ ኢንስትራክሽን ላይ ፎር ሉፕ ላይ ዋይል ሉፕ ላይ ጥያቄ የሆነባችሁ ነገር ካለ ኮመንት ላይ አኑሩልኝ። በቀጣይ ቪዲዮ ላይ እየሰራው ጥያቄዎቻችሁን እመልሳለሁ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁኝ ሁኑ። በቀጣይ ደግሞ ዱዋይል ሉፕን ቪዲዮ ሰርቼላችሁ እመለሳለሁ። መልካም ሳምንት።